ሀዩ ታረቁ እሱ ካላንቺ አይሆንለትም ጨርቁን ጥሎ ሊያብድ ነው ምናምን እኔም አላበርኩ በሰው ሀገር ላይ ይሄንን ዱብዲያ ስትነግሩኝ እኔም አላበርኩ ወይ ከኔ ወይ ከሱ እንዲናብድላችሁ ነበር አይፍላጎታችሁ ስለዚህ ፍላጎታችሁ ተሳክቶላችሁ እንኳን ደስ ያላችሁ ወይ ከሱ ወይ ከኔ አብዴንላችሁ በቃ እንደዛ ነው ፍላጎታችሁ አይደል ስለዚህ ፍላጎታችሁ ተሳክቶላችኋል በቃ እንኳን ተሳካላችሁ ፍላጎታችሁ ሰግናለሁ መቼም እንደማልሰበርላችሁ ታውቃላችሁ ደግሞ ከስኬቴም ካላማዬም ደግሞ ወደ ኋላ እንደማልል በደንብ ታውቃላችሁ ወደ ኋላ አልልም ሁሌም ወደፊት ነው ማየው አያችሁ ሰዎች ምነግራችሁ ነገር እናንተን የናንተ ህይወት ያበላሸው ሰው እናንተን ወይም ደግሞ ያንን የሚፈልገውን ሰው አስለቅሶ ልብ ሰብሮ እናንተ ካላማችሁን አሰናክሉ እንደውም ደግሞ አልቅሳችሁ አዝናችሁ ተከፍታችሁ ተቦሳቅላችሁ ማየት እንደሚፈልግ አስረግጬ ልንገራችሁ ከኔ ወቸው ጉድ ማለት ነው እኔ የምላችሁ ውዶች ደግሞ ምን ለሆነላችሁ ምን አድርጊ ነው የምትሉኝ አረ እንደው በፈጠራችሁ ታውኝ እንደው በፈጠራችሁ ታውኝ እኔ እኮ እሺ እንዴት ነበር የጠበቃችሁኝ በነገራችን ላይ እኔ ልንገራችሁ እኔ በጣም ጀግና ነኝ ስላችሁ አስረግጬ ነግራችኋለሁ ወላሂ ላዚም እኔ ጀግና ነኝ እንደዚህ በቀላል ነገር መስሰበር በዚህ በቀላል ነገር ማለቃቀስ ምናምን ሲት አይደለሁኝም ስላችሁ ግን በመክንያት ነው እና ራሳችሁ አመጣችሁ ራሳችሁ ለያያችሁን ራሳችሁ ስንት ነገር ፈትላችሁ ስንት ነገር አድርጋችሁ እንግዲህ እውነታውን እሱ አንደላ ነው የሚያውቀው ስለዚህ ለያያችሁን እሪ ብላችሁ በእግር በፈረስ ስልክ እየቀያየራችሁ የኛ ነገረኞች እድሜ ልኬን ከኋላ እንዲጥላሞት እንዴት እየተከተላችሁ ዝላ ደረሳችሁኝ ምን አድርጊ ነው የምትሉኝ ምን ልሁንላችሁ ቆይ ልታሳብችሁ ነው እንዴ ለምን አያብድም ምን አገባችሁ ይበድ ምን አገባችሁ ከኔ እኮ አቀርቡትም ብንጣላ ምንም ብንል ብናብድም ብንሰክርም የሁለት ልጆች አባት እንደውም ደግሞ 17 አመት ትዳሬ ነው ገባችሁ ከኔ አትቀርቡትም ይፈልገም ብታመጡ ከኔ አትቀርቡትም እኔ ነኝ የምቀርበው ከሁሉም በላይ እኔ ነኝ የምቀርበው ገባችሁ ግን አታሽቀብጡ በቃ ለኑርበት አሁን ደግሞ ታረቂ እሺ እናንተ ስፈልጉት ላይ ያያላችሁ ስፈልጉት አስታርቃላችሁ እናንተ ማን የሸሪዓ ፍርድ ቤት ያደረጋችሁ ወይስ ሀዩ እንደፈለጋችሁ እንደ ወይ መታንገላቷት ወይ ሶሪ የሆነው ነገር በሙሉ ሶሪ ከተተዳረሽ ተታረቂ እሱ ካላንቺ አይሆንለትም አንቺም ካለሱ አይሆንልሽም ለነገሩ አንቺ ግን ረስተሽዋን እሱ ግን ካላንቺ አይሆንልሽም እስኪውዝ ሚ እንደፈለገ የሚመላለሰው እንደፈለገ በሰደዱበት መሄድ የቦይ ውሃ ነው እንጂ ሰው አይደለም ገባችሁ ለሰው መጀመሪያ ይሄን ስታመጡ ይሄን አይዲያ ስታመጡ መጀመሪያ ማሰብ ነበረባችሁ እኔ እነሱ ስታስቡኝ እኔ ችግር የለውም ለሁለት አድርልሃለሁ ለአራትም ብትል አድርልሃለሁ ሶሪ እኔ ባል ምናምን እንድለው ነው ወይስ እያለቀስኩ ልክ እንደምወደው ልክ እየሰከርኩ እያበርኩ እንደወጣላችሁ ነበር ፍላጎታችሁ ዳራችሁት አስወልዳችሁ ማን አስረግዛችሁት ለራሳችሁ አላየሁ አልሰማሁ እናንተ አመጣችሁት እናንተ አሮጣችሁት አሁን ቁርጥ አርገን ስንላይ አሁን እንደገና ሶሪ የሆነው ነገር ሁሉ ሶሪ ሀዩ ታረቁ እሱ ካላንቺ አይሆንለትም ጨርቁን ጥሎ ሊያብድ ነው ምናምን እኔም አላበርኩ በሰው ሀገር ላይ ይሄንን ዱብዲያ ስትነግሩኝ እኔም አላበርኩ ወይ ከኔ ወይ ከሱ እንዲናብድላችሁ ነበር አይፍላጎታችሁ ስለዚህ ፍላጎታችሁ ተሳክቶላችሁ እንኳን ደስ ያላችሁ ወይ ከሱ ወይ ከኔ አብዴንላችሁ በቃ እንደዛ ነው ፍላጎታችሁ አይደል ስለዚህ ፍላጎታችሁ ተሳክቶላችኋል በቃ እንኳን ተሳካላችሁ ፍላጎታችሁ በቃ ይሄው ነው ታሪኩ መጀመሪያ የጀመራችሁት ፍቅር በፍቅር እንድንሆን ነው ወይስ ሳቅ በሳቅ እንድንሆን ነበር መጀመሪያ ይሄን ነገር ስትነግሩኝ ቅቤ የቀባችሁ ይመስላችሁ እንደ ነገር እኮ ነው የነገራችሁኝ አንጣታችሁ እንዴ አሁን ምን ተገኘና ደግሞ ምን ተገኘ አሁን ደግሞ ሶሪው ለምን ተገኘ ሶሪው ለምን መጣ እስታሁን እኮ አስወልዳን አስረግዟን የቤት ኪራይ ይሰብልኝ የምበላው ያሰብልኝ ህይወት የተበላሽቷን ከአረብ ሀገር አስቀርቶኛል ስንት ያልተባልኩት ነገር አለ አንቺ ሰው ላይ ተደረበሽ እኔን ካወረዳችሁ በኋላ እኔና እሱን ክፍተት ከፈጠራችሁ በኋላ እኔና እሱን ካሰደደባችሁ በኋላ እስቲል ስልኩን እንኳን አስተምሸት ድረስ እንደዚህ ስብድ አርጋችሁት እኔ ምንም እንዲሆንብኝ አልፈልግም የልጆች አባት ነው ምንም እንዲሆንብኝ አልፈልግም ማውለት ናችሁ ላክን ግን ይሄን ያክል በትዳር መካከል ስትፈተፍቱ እኔና እሱ ፍቅር በፍቅር እንድንሆን ነበር እንዲያስባችሁት ፍቅር በፍቅር እንድንሆን ነበር እንዲያስባችሁት አይጣሉም እንዴ ህይወት እኮ ነው ያዝነው ትዳር እኮ ነው ያዝነው እንደምንጣላና እንደምንበተበት በኔ እንደው በፈጠራችሁ ከኔ ህይወት ውጡልኝ
እንደው እኔ ህይወት ውስጥ ገብታችሁ የምታወቁ ሰዎች ውጡልኝ በፈጠራችሁ አምላክ። ምን ልሆንላችሁ? ምን አደረኳችሁ? ምን በደልኳችሁ? እኔ እኮ ምን የበደልኩት ነገር ምንድነው? ጥፋቴ ምንድነው? ትዳሬን ባልኩኝ ትዳሬን ለማሸነፍ ሰው ላይ አልደርስ፣ ሰው እንደዚህ ነው በትዳር መካከል አልገባ። ሰውን ከተመቼ ከወደድኩት አብሬው ዘልቃለሁ፣ ካልወደድኩት ግን ቅንጥስ ስላለሁ። ስለ ሰው ምክንያት እንደዚህ ነው ብዬ ስለ ሰው አውርቼ አላውቅም። ስለ ሰውም ደግሞ አይመለከተኝም፣ ማውራትም አይጠበቅብኝም። ስለዚህ ተውኝ በቃ። እንዴ የተጎዳሁት እኔ፣ እናንተ ምን ቢዝ ናችሁ? ስትፈልጉ የምታስታርቁኝ፣ ስትፈልጉ ጫዋ አድርጓችሁ ንጥፍጥፍጥፍ የምትሉልኝ፣ ስትፈልጉ ደግሞ ህይወትሽ እንደዚህ ነው ብላችሁ የመጣችሁ ነገር የምነግሩኝ። ቆይ ከኔ ውጭ ትዳር አልታያችሁም? ይሄን ያክል ዓመት ያቃጠላችሁኝ ያሳበዳችሁኝ ትከተሉኛላችሁ እንደ ጥላ እየመጣችሁ እውነቱን ሌላው ይቅርና ጓደኞቼ ጉር ልንገራችሁ፣ ሌላው ይቅርና ባሌ ጸጉር ቤት ሲገባ ጸጉር ቤት ነው፣ ስልኩ ተበላሽቶ ኮምፒውተር ቤት ሲሄድ ኮምፒውተር ቤት ነው እያሉ ከኋላ እየተከተሉ ህይወቴን የሚበጠብጡ ሰዎች ናቸው። ይሄን ሁሉ የሚያደርጉኝ ማለት ነው። ይሄን ሁሉ የሚያደርጉኝ የበላ የጠጣው የሄደበት የተራመደበት የተነፈሰበት ሁሉን ነገር ያውቃሉ። ከኋላ ይከተሉታል። ስራው እሱ ነው። በቃ ስራቸው የኔ ህይወት ለመለያየት ነበር። ይሄው ተሳካላችሁ። ለምንድነው ማተው? ግን እንደው ምንድነው ጥፋቴ? ምንድነው በደሌ? ምን አደረኳችሁ? እኔ ተፈጥሬስ እስከምደርስ ድረስ ለሰው ተንኮላስቤና ሰዎችን አሳድጄ ሰዎቹ ምንድናቸው ብዬ አስቤ አላቅም። በተለይ በግል ህይወታቸው ነው ገብቻ አላቅም። ማንኛው ሰው ህይወት ውስጥ ማለት ነው። ምንድነው ጥፋቴ? ከኋላ እየተከተላችሁ እንደ ጥላሞት ለምንድነው ምንነዘንዙኝ? ለምንድነው ምጨቀጭቁኝ? ህይወቴን አጠፋችሁ አይደለም ወይ? ህይወቱን ሊያጠፋ ነው። እና ታዲያ ሊሰቅላችሁ ሊያምርላችሁ ነበር። ይሄን ያክል ዓመት ተጠባብቀን ይሄን ያክል ዓመት በእንትን ሆነን ካጣላችሁን እዚህ ቦታ ካደረሳችሁን በኋላ እንዲስቅላችሁ ነበር ፍላጎታችሁ። እንዲያምርበት እንዲደሰት ነበር የፈለጋችሁት። ቀልድ እኮ አይደለም፣ ህይወት እኮ ነው ያዝነው። አሁን ያን ሁሉ ነገር ካሳለፍን በኋላ ያንን ነገር ሁሉ መሐከላችን አጥታችሁ ከደቀናችሁ በኋላ ልጁስ ደረሰ። አስረግዝ የተባለው ልጅ ደረሰ። ያን ሁሉን ነገር አምጥታችሁ ሚስጥሩን ከኋላ እየተከተላችሁ ልክ እንትን ሻይ ቤት ሲገባ በስተጀርባው ተቀምጣችሁ ምን አላወራ እያላችሁ ይሄን ሁሉ ነገር ካመጣችሁልኝ በኋላ ይሄን ሁሉ ሚስጥር ከነገራችሁ በኋላ አሁን ደግሞ ነይ ታረቂ፣ ሊሞት ነው፣ ሊያብድ ነው፣ ሊሰከር ነው፣ እንደዚህ ሊሆን ነው። እኔስ ስለሳቅኩኝ ያልከፋ ይመስላችሁ ነው? የሳቀ ብቻ እኮ ያልተከፋ ይመስላችኋል እኮ እንዴ? ልክ እናንተ እንዲያስባችሁ ልክ ጨርቄን ጥዬ ወይም ደግሞ ከምታስቡት ከሚዲያ ላይ ጣፍቼ ምናምን በቃ ራሴን አቡሳቅ ራሴን ጥዬ እያለቃቀስኩ ምናምን እንደወጣ ነበር የፈለጋችሁታ። ሙስተሂል እንዳታስቧት፣ ወላሂ ለአዚም እንዳታስቧት። ሲጀመር አላለቅስም። ለምን አለቅሳለሁ? ለምን ተደሰትሽ? እሱ ሲሄድ ለምን ልብሽ አልተሰበረም? ለምን ካላማሽ አልተዘናጋሽም? መቼም ካላማ ያልዘናጋም። ጀግና ሴት ነኝ ስላችሁ በወሬ ሳይሆን በተግባር አሳይቻችኋለሁ። ስለዚህ አይናችሁ ደም ለበሰ እንሳ ወይም ደግሞ ልክ እስራኤል ለቅቄ ምናምን እያለቃቀስኩኝ ወይም ደግሞ ልክ እንደለመዳችሁት ከሳውዲ አረቢያ ብር ብላ ትመጣለች ብላችሁ ነበር። ያን ሁሉ ህይወት የረሳሁት እንዳይመስላችሁ። ይሄን ያክል ዓመት ከኋላ የምትከተሉት የራሳችሁ ህይወት የሌላችሁ ህይወታችሁን ያጥፋው። ሌላ ምንም አይደለም። ህይወታችሁን ያጥፋው። ህይወታችሁ ይመሰቃቀል። ያልሆነውን የሆነውን ነገር እያመጣችሁ ምን በላ ምን ጠጣ የተዴት ወጣ ጸጉር ቤት ገባ፣ ኮምፒውተር ቤት ገባ፣ ሻይ ቤት ገባ፣ ጫት አልቃመ እያላችሁ ከኋላ ቤት የዋለ ቀን ራሱ ጫት ቃመ ስትሉ ነው የምትሉት። ይሄን ሁሉ አንጥታችሁ ልቤን ካደማችሁትና ልቤን ካሻከራችሁት በኋላ አሁን ደግሞ አስታራቂ ሆናችሁ፣ አሁን ደግሞ አዛኝ ሆናችሁ ከሳውዲ አረቢያ ጀምራችሁ አላማዬን ሳላሳካ ከሳውዲ አረቢያ ስንት ጉር ሰርታችሁኛል። ሳውዲ አረቢያ ሁኜ ተውይ በቃ ልኖርበት ተውኝ በቃ። እኔ እኮ ሌላውን ተውትና ስልክ ቁጥሬን ከየት እንደምታመጡ ሰው 4 ጊዜ ብሎክ ተደርጎ ለአምስተኛ ጊዜ ይመጣን ጋይስ። 4 ጊዜ ብሎክ አድርጋችሁ ለአምስተኛ ጊዜ ይመጡ። እንደዛ አደረገ። ቆይ ከኔ ባሉጭ ሌላ ህይወት የላችሁ እንዴ? የኔ ህይወት እንደው ምን በድያችሁ ነው ግን? በአላህ እንዴ ሰርቶ ለሂ በላቢያ ዳሪ እንደዚህ ሁኜ እየሰራሁ እንደዚህ ሀገር ቅሬ እየሰራሁ እናንተ መስራት አትችሉም? ለምን ሰርታችሁ ህይወታችሁን የኔ ህይወት እንደዚህ ለማፍረስ ጎንበስ ቀና ስትሉ ያጠፋችሁትን ህይወት ያጠፋችሁትን ጊዜ ብትሰሩበት ወላሂ ያልፍላችሁ ነበር። እና አመሰግናለሁ ስላደረጋችሁልን ነገር ከልብ እናመሰግናለን። ስለዚህ አሁን አታሽቃብጡ፣ በህርኩበት አትከተሉኝ በቃ። እናንተን ማላይበት የት ልሂድ? ልቤ ተሰብሮ አልቅሼ አዝኜ
ጠቋቁሬ ልክ እንደዛ እንደለመዳችሁት ጠቋቁሬ ምናምን አዝኜ ምናምን እንዲመጣ ነበር የፈለጋችሁት። ለምን አበባ መስዬ ነው የምመጣው? አበባ መስዬ ለምንድን ነው የማለቅሰው? ማለቅስበት ምክንያት የለኝም። ምክንያቱም አመጣችሁት። ልክ የተንቀሳቀሰበትን ሁሉ መከተል እንዳታቆሙ፣ ተከተሉት። እዛው ሁኑ። እያንዳንድሽ ግን የሚገርመው ነገር እያንዳንድሽ እንደዛ አሽቃብጠሽ አብክተሽ ምን ብለሽ ማብኳቱን ሳውቂው መጋገሩንም ጋግሪው። ግን ደግሞ መብላት አትችይም። እውነቱን ልንገርሽ በሰው ህይወት በኔ ህይወት ብቻ ሳይሆን በማንኛውም ሰው ህይወት እየገባችሁ የምታንቦጫርቁና በሰው ህይወት እየገባችሁ የምትበጠብጡ ሰዎች አውቁ፣ ችግር የለውም። ጋግሩት፣ ችግር የለውም። ግን መብላት እንደማትችሉ ልንገራችሁ። አፈር ብሉ፣ እንደ አፈር ብሉ ነው የምላችሁ። ይብላኝላችሁ ለእናንተ። እኔ ሀዩ ይኸው ልንገራችሁ 32 ጥርሴን እየሳኩ ነው የምመጣው። 32 ጥርሴን ከዚህ በላይ ስንትን ፈተና ስላሳለፍኩኝ ይችላል በጣም ቀላል ፈተና ናት። ስለዚህ አመሰግናለሁ። መቼም እንደማልሰበርላችሁ ታውቃላችሁ። ደግሞ ከስኬቴም ካላማዬም ደግሞ ወደ ኋላ እንደማልል በደንብ ታውቃላችሁ። ወደ ኋላ አልልም፣ ሁሌም ወደፊት ነው የማየው። አያችሁ ሰዎች፣ የምነግራችሁ ነገር እናንተን የእናንተ ህይወት ያበላሸው ሰው እናንተን ወይም ደግሞ ያንን የሚፈልገውን ሰው አስለቅሶ ልብ ሰብሮ እናንተ ካላማችሁን አሰናክሎ እንዲሁም ደግሞ አልቅሳችሁ አዝናችሁ ተከፍታችሁ ተቦሳቅላችሁ ማየት እንደሚፈልግ አስረግጬ ልንገራችሁ። ከኔ ህይወት ተማሩ ጋይስ፣ ወላሂ ለአዚም ከኔ ህይወት ተማሩ። ወንድ ነሽ ሴት ነሽ ቁሙ ሀጅ የኔ ህይወት ለማፍረስ ጎንበስ ቀና ነው የሚለው። የዋለበትን ያደረበትን ምን ተነፈሰች ምን አለች ከኔ ለሱ ከሱ ለኔ እያሉ ህይወታችንን የሚያመሰቃቅሉ ለብዙ አመት ይሄን ያክል አመት ይከተሉናል። ግን ደግሞ እሱ ያኔ አልቅሼ እንዳውኝ ተቦሳቅዬ እንዳውኝ አዝኜ እንዳውኝ ነው ፍላጎታቸው። አያችሁ የነሱ አላማ ይሄና ይሄ ብቻ ነው። የሰው ሰይጣን ነው እኔ ቤት ያለው የሰው ሰይጣን ታውቃላችሁ። ሰይጣን የሰዎች ሰይጣኖች ናቸው እኔና እሱ መሃል ያሉት። ስለዚህ መቼም ተስፋ አልቆርጥም፣ መቼም ወድቄ አታውኝም። ሁልጊዜም ብርታትን፣ ሁልጊዜም ጀግንነትን ነው ማሳያችሁ፣ ሁልጊዜም ስኬትን። አያችሁ አልহামዱሊላህ እኔ መሆን አትችሉም። መውለዱንም ወልጃለሁ፣ መሰደዱንም ተሰድጃለሁ፣ ተሰድጀም ስኬታማ ሆኛለሁ። እኔን መሆን መቼም አትችሉም። ያው ምን ሳቂ ሙልት ያለ የእውነተኛ ሳቅ ሙልት ያልኩ ጽድት ያልኩ እንደው ውሃ ኩልል ያልኩኝ ምንም ነገር ልቤ ውስጥ ተንኮልና መጥፎ ነገር የሌለኝ እሱ ያቅልኛል። ገባችሁ? እናንተ ግን መቼም አታሸንፉ። መጨረሻ ላይ እኔ ነኝ የማሸንፈው። ስለዚህ እውነት ተሰለስላለች እንጂ አትበጠስም። ሰላማችሁ ይብዛ። ሰላም አለይኩም ወራህመቱላሂ ወበረካቱ።